መጋቢት 19 ዕለተ ቅዳሜ የምሽት ጸሎት። እግዚአብሔር ሆይ ስለዚህ ጊዜ እናመሰግናለን። በሕይወታችን ስላመጣው መልካም እድሎች፣ መልካም ሀሳቦች፣ መልካም የሆኑ ነገሮች በሕይወታችን ስለምታስብልን፣ ስለምታደርግልን እናመሰግናለን። በሕይወታችን እንዳንተ ያለ አምላክ የለም። እግዚአብሔር መልካምነት እንኳን ለሌላው አይደለም፣ እግዚአብሔር ሆይ ለኛ የበለጠ ሆኗል። እኛ ለራሳችን መልካም ነው ብለን ከምናስበው በላይ አንተ መልካም ነህ። ስለዚህም እናመሰግንሃለን። እግዚአብሔር ሆይ የጥበብና የመገለጥን መንፈስ ያለማቋረጥ ጳውሎስ እንደለመነ ለኤፌሶን ቤተክርስቲያን እግዚአብሔር ሆይ ዛሬ እንለምናለን። በጌታ በኢየሱስ ክርስቶስም ቃል እንደሚናገር የክብር አባት የሆነውን የጌታችንን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁ የጥበብና የመገለጥ መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ። እንዲሁም በእርሱ የተጠራችሁለት ተስፋ ይህ በቅዱሳን ዘንድ ያለውን ክብር የሆነውን የርስት ባለጠግነት ምን እንደሆነ ታውቁ ዘንድ የልቦናዎች አይኖች እንዲበሩ ለእኛ ለምናምነው ሁሉ ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ። ይህም ኃይል እንደ እርሱ ታላቅ ብርታት አሰራር ነው እንዳለ ጳውሎስ። እግዚአብሔር በጌታ በኢየሱስ ክርስቶስ አንተን እናውቅ ዘንድ የጥበብና የመገለጥ መንፈስ በላያችን ላይ እንዲቀመጥ እንጸልያለን። የጥበብና የመገለጥ መንፈስ በመንፈስ ዓለም የተቀመጡ ለኛ የተጻፉ እግዚአብሔር በረከቶችን እንድናውቃቸው እግዚአብሔር ሆይ የተጠራንበት መጠራት ምን እንደሆነ እንድናውቅ እግዚአብሔር እንድትረዳ የመገለጥና እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ይሄ መንፈስ በላያችን ላይ እንዲቀመጥ እጸልያለሁ። እግዚአብሔር በጌታ በኢየሱስ ስም ባሪያ ጳውሎስ በጸለየበት ጊዜ የኤፌሶን ቤተክርስቲያን ሙሉ ለሙሉ ይሄንን መንፈስ እንዳገኙ ይሄ መንፈስ እንዳገኛቸው እግዚአብሔር ሆይ ያለማቋረጥ እንጠይቃለን። የጥበብና የመገለጥ መንፈስ ይህም አንተ ማን እንደሆንክ ጌታ ሆይ ከሰዎች ሰምተን ሳይሆን ጌታ እግዚአብሔር ከሰዎች ሕይወት አይተን ሳይሆን በሕይወታችን አንተ ማን እንደሆንክ እናውቅ ዘንድ እግዚአብሔር የምር አንተን እናውቅ ዘንድ እግዚአብሔር የጥበብና የመገለጥን መንፈስ በላያችን ላይ እንድታስቀምጥ እጸልያለሁ። እንዲሁም በእርሱ የተጠራችሁለት ተስፋ ይህም በቅዱሳን ዘንድ ያለውን ክብር የሆነውን ርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልቦኖች አይኖቻችሁ እንዲበሩ እንደሚለው እግዚአብሔር በጌታ በኢየሱስ የልቦና አይኖቻችን ይብሩ። የጥበብና የመገለጥ መንፈስ the spirit of wisdom and understanding እግዚአብሔር በጌታ በኢየሱስ ክርስቶስ ስም በላያችን ላይ እንዲያርፍ እጸልያለሁ። በጌታ በኢየሱስ ስም እንዲያልፍ እጸልያለሁ። እግዚአብሔር የጥበብና የማስተዋል የጥበብና የመገለጥ መንፈስ በጌታ በኢየሱስ ክርስቶስ ስም በእኛ ላይ ይረፍ። በኢየሱስ ክርስቶስም በእኛ ላይ ይረፍ። በኢየሱስ ክርስቶስም በእኛ ላይ ይረፍ። ይህም ምን እንደሆነ የተጠራንበት መጠራት ምን እንደሆነ እናውቅ ዘንድ ተራ ሰዎች እንዳንሆን እግዚአብሔር በጌታ በኢየሱስ ክርስቶስም እንድትረዳን እጸልያለሁ። የጥበብና የማስተዋል መንፈስ የጥበብና የመገለጥ መንፈስ በላያችን ላይ እንዲቀመጥ የልቦና አይኖቻችንም እንዲበሩ ለእኛ ለምናምን ከሁሉ በላይ ታላቅ የሆነውን የኃይሉን እንድናውቅ እግዚአብሔር ሆይ በኢየሱስ ክርስቶስም እንድትረዳ እንጸልያለን። ክርስቶስን ከሙታን ሲያስነሳው በሰማያዊ ስፍራ በቀኝ ሲያስቀምጠው የታየ ነው። የተቀደመውንም ከግዛትም ከስልጣንም ከኃያልነት ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣውም ዘመን ቢሆን ሊሰየም ከሚችለው ስም ሁሉ በላይ ነው። እግዚአብሔርም ሁሉን ከእግሩ በታች አስገዛለት። በቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾመው። እርሷም ሁሉን ነገር በሁሉም ረገድ የሚሞላው የእርሱ ሙላት የሆነውን አካሉ ናት ተብሎ ጻፈ። እግዚአብሔር በጌታ በኢየሱስ ክርስቶስም ይህ መንፈስ ይገናኛል። ይህ ልቦናችን ይብራ። ብርሃን በላያችን ላይ ይብራ። የተጠራንበት መጠራት ምን እንደሆነ እናውቅ ዘንድ
እግዚአብሔር ወደ ሃይማኖት ክልል አይደለም የጠራን፣ የሆነ ህይወት አለ። በክርስቶስ ውስጥ የተደበቀ ህይወት አለ። ይህንን ለህዝብ እንዲያዩ ዘንድ እግዚአብሔር ህዝብ ያይ ዘንድ ልቦና አይንን ትከፍታለህ፣ ጆሮዎቻቸውን ትከፍታለህ። እግዚአብሔር የጥበብና spirit of wisdom and revelation እግዚአብሔር የጥበብና የመገለጥ መንፈስ በኢየሱስ ክርስቶስም በየአንዳንዳችን ላይ እንዲቀመጥ እንጸልያለን። በኢየሱስ ክርስቶስም በዚህ ሌሊት እግዚአብሔር ብዙ ሰዎች እግዚአብሔር ሆይ በጌታ በኢየሱስም ይሄ መንፈስ ያገኛቸው፣ ይሄ መንፈስ ያገኛቸው። በአልጋቸው ላይ ያለው ሊተኙ ያለው እግዚአብሔር ሆይ የተቀመጡም ቢሆኑ እግዚአብሔር በጌታ በኢየሱስ ክርስቶስም ይሄ ሌሊት በጥበብና የጥበብና እግዚአብሔር ሆይ የመገለጥ መንፈስ ሚስትሪስ ኢን ሄቨን በሰማይ ያሉ ሚስጥሮች እግዚአብሔር ሆይ የተደበቁ ሚስጥሮች የሚገለጥላቸው ሰዎችን እግዚአብሔር የሚያስነሳ ኃይል በኢየሱስ ክርስቶስም በውስጣችን ይግባ። እግዚአብሔር ሆይ ይህ መንፈስ በላያችን ላይ በመጣ ጊዜ የተጠራንበት ተስፋ ምን እንደሆነ እናውቃለን። አንተ ራሱ እግዚአብሔር ሆይ ማን እንደሆንክ በትክክለኛ እናውቃለን። እግዚአብሔር ሆይ ማንነትህን በትክክል እናውቅ ዘንድ ተረት ተረት እንዳይሆንብን እግዚአብሔር ሆይ አፈ ታሪክ አይደለህምና ጌታ ሆይ በኢየሱስ ይህ መንፈስ በላያችን ላይ ይቀመጥ። ይህ መንፈስ በላያችን ላይ ይቀመጥ። ይሄ መንፈስ በውስጣችን ይቀመጥ። ይሄ መንፈስ በላያችን ላይ ይቀመጥ። እግዚአብሔር ሆይ ኃያል ነህ። እግዚአብሔር ሆይ ብርቱ ነህ። እግዚአብሔር ሆይ ገዢ ነህ። እግዚአብሔር ሆይ አንተ ለልጆች ይህንን መንፈስ ትሰጣለህ። እግዚአብሔር ሆይ ዳቦ ለምኖ ድንጋይ የሚሰጠው አባት በምድር ላይ የለም። እግዚአብሔር ሆይ አሳ ለምኖ እባብን የሚሰጥ ክፉ አባት የለንም። እግዚአብሔር ሆይ ነገር ግን ጌታ ሆይ አንተ መልካም ስለሆንክ የጠየቅነውን በላይ አሪፉን ነገር ትሰጠናለህ። ስለዚህ እናመሰግናለን። በኢየሱስም አሜን።